በኢትዮጵያ የባህላዊ ሙዚቃ ስራዎች ላይ በጣም ከፍተኛ አሻራ ማሳረፍ ችለዋል ተብሎ ከሚታመንባቸው ድምፃውያን መካከል አንዱ የሆነው ተወዳጁ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። እውቁ ድምፃዊ ምንድነው ያጋጠመው? ምንድነው የተፈጠረው? ህይወቱ ከማለፉ ቀደም ብሎ የነበረበትንም ሁኔታ በመረጃ እንነግራችኋለን። ከዚህ ባለፈ ከቅርብ ጊዜያት ወዲህ ባጋጠመው ከፍተኛ ውፍረት ምክንያት የነበረበትን ሂደት ያንንም አስመልክቶ የተነሱ ነጥቦችና ጥያቄዎችንም ጭምር እናነሳችኋለን። ዛሬ እንግዲህ የሚያሳዝኑ መረጃዎች በስፋት እየተሰሙ ነው የሚገኘው። በሌላ በኩል ደግሞ 28 ሰዎች በአንድ ጊዜ ህይወታቸው ያለፈበት አጋጣሚ በርካቶችን ያሳዘነ ክስተት ሆኗል። በማህበራዊ ሚዲያ ላይ መነጋገሪያ ነው። እነኚህ ኢትዮጵያውያን ምንድነው ያጋጠማቸው? ምንድነው የተፈጠረው? የዚህንም መረጃ ወደ እናንተ እናደርሳለን። በማህበራዊ ሚዲያ ተጽዕኖ ፈጣሪነታቸው ከሚታወቁ ወጣቶች መካከል አንዷ የሆነችው ጃኒ ገብሩ በትናንትናው ዕለት ልዩ የሆነ ፕሮግራም ተዘጋጅቶ በዚያም ተመልክተናታል። በፕሮግራሙ ላይ በህይወቷ ትልቅ የሚባል ደስታ ማግኘቷንም ጭምር ስትገልጽ ነበር። ጃኒ በመድረኩ ላይ ስትናገር በደስታዋ ቀን እንባዋን ያመጣ ነገር ገጥሟታል። ምንድነው ብለን አንስተን ስለ ፕሮግራሙም ጭምር እናነሳና እንወያይበታለን። እንደምን አላችሁ የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች፣ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ያቀርብላችኋል። በዚህ ሰዓት አነጋጋሪ የተባሉትን ጉዳዮች ሰብስበናል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ ከእናንተ ጋር ቆይታ አደርጋለሁ። በቀጥታ ወደ ዝግጅቶቹ እንለፍ። ጃኒ በሚል መጠሪያ በቲክቶክ የምትታወቀው ወጣቷ በትናንትናው ዕለት በተዘጋጀ አንድ ፕሮግራም ላይ ልዩ ደስታ ገጥሟታል። ይህንን ፕሮግራም አስመልክቶ ቀደም ሲል የተለያዩ ወሬዎች ሲወሩ ሰነባብተው ነበረ። ይሄው ምንድነው ጃኒ የቀለበት ፕሮግራም ልታጠልቅ ነው ልታደርግ ነው የሚሉ ሐሳቦች በስፋት እየተዘዋወሩ ነበረ የቆዩት። ታዲያ ይህንን አስመልክቶ ጃኒ በግልጽ ምላሽ ባትሰጥበትም በዚህ ዕለት ግን የሆነ ልዩ ፕሮግራም እንዳለና ወዳጆቿ ጓደኞቿ በዚያ በፕሮግራሙ ላይ እንዲገኙ ጥሪ ማቅረቧንም ጭምር ስትገልጽ ቆይታ ነበር። ከዚህ በተጨማሪ በቀጥታ በቲክቶክ ስርጭት እንደምትመጣና አድናቂዎቿ ወዳጆቿ እንዲሁም ተከታዮቿም ጭምር በቀጥታ ስርጭቱ ላይ እንዲጠብቋት ነበር መልእክት ያስቀመጠችው። ታዲያኛም ምንድነው ፕሮግራሙ ብለን ለማጣራት ቦሌ በሚገኘው የመድኃኔዓለም ሞል ተገኝተን ነበር። በፕሮግራሙ ላይ ያገኘነው ነገር ምንድነው? ጃኒ ትልቅ ድርጅት ላይ ብራንድ አምባሳደር ሆና ተሾማ ነው የተመለከትነው። በፕሮግራሙ ላይ በጣም በርካታ ወዳጆቿ፣ ጓደኞቿ እንዲሁም እናቷን ጨምሮ ቤተሰቦቿ ተገኝተው ነበረ። በመጀመሪያ ጃኒን በጣም ነው መወዳት። ከፋዘር ቤት ጀምሮ ማቃት ሲስተር ነች። አትቅረጭ እና ከድሮ ጀምሮ ከ8 ዓመት በፊት ጀምሮ ማቃት ጓደኛዬ ነችና ያው ልቧ በጣም የዋህ ልጅ ነች። የዋህ ልጅ ደግሞ ልብህ ጥሩ ሲሆን ምንም ነገር ይሳካልሃል። ስለዚህ ጃዬ በጣም ነው የምወድሽ። ንግግር ኢንተርቪው ራሱ እምቢ ነበር ምለው ብዙ ቦታና ላንቺ ስል ነው የመጣሁት። እወድሻለሁ። ቻው። ድምፃውያን የሙዚቃ ስራዎቻቸውን ያቀረቡበት የጃኒ ጓደኞች ደግሞ መልእክት ያስተላለፉበት ነበረ። በፕሮግራሙ ሀሳባቸውን ያስቀመጡት ጓደኞቿ እኛ ቀደም ሲል እውነትም ቀለበት አለ ተብለን ነበር የሰማነው፣ ቀስ በቀስ ግን እውነታውን ተረዳን፣ እዚህ በእንዲህ አይነት መንገድ ስላየናት በጣም ደስ ብሎናል የሚሉ መልእክቶችን ሲያስተላልፉ ተመልክተናል። የመጣሁት ቀለበት ልታስር እንደሆነ ሰምቼ የተሰማኝ በጣም ደስተኛ ነኝ። I'm so happy for you ጃዬ። ከዚህ በላይ ትልቅ ደረጃ እንድትደርሺ እመኝልሻለሁ። ደስታሽን እንዲያሳየን እመኝልሻለሁ። ጥሩ ነገር በሙሉ እመኝልሻለሁ እና ጥሩ ደግሞ የስራ ዘመን እንደሚኖራችሁ ተስፋ አደርጋለሁ። አመሰግናለሁ። ከዚህ በተጨማሪ ግን በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ከአዳማና ከተለያዩ ከተሞች ከኢትዮጵያ ከተሞች ጃኒን ብለው የመጡ ሰዎች እንዳሉ ታምናላችሁ? ይህን ስላችሁ በግል ትራንስፖርት ወጫቸው ማንም ሳይጠራቸው ነገር ግን የጃኒን ደስታ እንካፈላለን በአካልም ልናያት እንፈልጋለን ብለው ከተለያዩ ቦታዎች ላይ የሷን ደስታ ለመካፈል የመጡ ሰዎች ወዳጆቿን እየተመለከትን ነበር። ልጅቷ ምን ያህል ተወዳጅ እንደሆነች የተገነዘብንበት ነበርና ሰዎች ለሷ ብለው እንዲ መሆናቸው በጣም አስገርሞኝ ነበር። እሺ ነይ ባክሽ፣ አረባክን ይሄን ድል ባሰጠኝ መጮ ነው የቀራት። እንኳን ደህና መጣሽ። ራስሽን አስተዋውቀሽ ባክሽ። እንዴት ናችሁ? የመጣሁት ከአዳማ ነው። የጃኒ ሰርግ መስሎኝ ማለት ሳልዘጋጅ ወላይ
እያለቀስኩ ነው አያመልጠኝም ብዬ ማለት ነው። ይሁን እንኳን አየሁሽ እና ይሄም ቢያም ሰርግ ነው፣ ይሄም ያው ለሷ ሰርግ ነው። ግን ሳልዘጋጅ ልጆቼ ትይረ ዝም ብዬ እቺ ቀን አጣን እየነገርኳት ነበር። እሷና ዶናይ ነበር እንኳንም አየሁሽ። በቃ እምባዬ ነው የመጣው። በጣም ነው የምወድሽ። እሺ እሙዬ ያለች ከአዳማ ከብዙ ቦታ ይመጣል። እስቲ ያ እሙዬ ነኝ። እስቲ እንኳን ደህና መጣሽ። ሰላም እንዴት ናችሁ? እውነት ለመናገር እኔ ልሞሽራት ነበር የመጣሁት እና እንኳን ደስ አለሽ። ብዙ ቦታ ገና እንጠብቅሻለን። በጣም ነው የምንወድሽ፣ አከብርሻለሁ። አዳማ ነው የመጣው። ሌላኛው ግን ጃኒ በእንባ የታጀበችበትና ስለ እናቷ ስትናገር ስትገልጽ እንደማልቀስ ያደረጋት ስሜቷን የነካው ነገር ነበረ። እናቷን በጣም እንደምትወድ ለእያንዳንዱ ስኬቷና ጉዟ ከጎኗ እንደሚቆሙ ስትገልጽ ነበርና ይህንን ነገር ለመናገር ወደ መድረክ ስትወጣ ታዲያ እንባዋን መቆጣጠር አልቻለችም ነበረ። ሲተናነቃት ተመልክተናል። እናቴ በጣም ወድሻለሁ። በአንቺ ጸሎት ብዙ ነገር እናልፋለሁ። እግዚአብሔርን ያንቺ ጸሎት ነው እዚህ ያደረሰኝና እወድሻለሁ የኔ እናት። በጣም አከብርሻለሁ። ከእናቷ ጋር ያላቸው ግንኙነትና እርስ በርስ ያላቸው ትስስር በጣም ልዩ መሆኑንም ተመልክተናል። እስከዛሬ ባላት እያንዳንዷ የስራ እንቅስቃሴ ውስጥ ደግሞ እናቷ ከጎኗ እንደሚቆሙ ነው የተመሰከረላቸው። እንዲህ አይነት እናቶችን ፈጣሪ ያብዛልን፣ ይጠብቅልን፣ በእድሜ በጤና ያኖርልን ለማለት እንፈልጋለን። ወደ ተከታይ መረጃ እንለፍ። በዛሬው ዕለት እንግዲህ የተለያዩ በጣም አሳዛኝ ዜናዎችን እየሰማን ነው የምንገኘው። እጅግ በሚያሳዝን ሁኔታ በዛሬው ዕለት ማለዳ ላይ ከደሴ ከተማ መነሻቸውን አድርገው ወደ አዲስ አበባ ከተማ በመጓዝ ላይ የነበሩ ሰዎች ገና ደሴ ለቀው ገና ከከተማ ወጣ እንዳሉ ያልታሰበ ነገር ገጥሟቸው ህይወታቸው ማለፉ ነው የተነገረው። ከነዚህ ሰዎች መሃል እስካሁን ባለው መረጃ መሰረት 28 ሰዎች ህይወታቸው ማለፉ ነው የተነገረው። እንግዲህ ከደሴ ከተማ ገና በማለዳ ተነሱና ኮምቦልቻ ከተማ እንኳን ሳይገቡ ከደሴ እስከ ኮምቦልቻ ያለው ርቀት በጣም ቅርብ የሚባል ነው። የምታውቁት ሰዎች ካላችሁ ሀረጎ የሚባል በጣም ጠመዝማዛ የሆነ አደገኛ መንገድ አለና እዚያ መንገድ ላይ ነው የመኪና አደጋ የተፈጠረው። እነዚህን ሰዎች ያሳፈረው መኪና አደጋው ከተከሰተ በኋላ 100 ሜትር ያክል ጥልቅ ጉድጓድ ውስጥ እንደገባ ነው የተነገረው። ከነበረበት አቅጣጫ ስቶ ወደ ውስጥ እንደገባ ነው የተገለጸው። በዚህም ምክንያት ነው እንግዲህ እነዚህ ሰዎች ወዲያውኑ 28 ሰዎች ህይወታቸው እንዳለፈ የተነገረው። ሌሎቹ ደግሞ ህይወታቸው እንዲተርፍና ሌላ ተጨማሪ ጉዳት እንዳይደርስ በሚል ወደ ሐኪም ቤት ለመውሰድ ርብርብ እየተደረገ እንደነበር ነው የተገለጸው። በማለዳ ነው ተነስተው ጉዟቸውን ጀምረው የነበረው፣ ግን በእንዲህ አይነት መንገድ ከባድ አደጋ ገጥሟቸዋል። እንግዲህ የመኪና አደጋ እኛ ሀገር ላይ በጣም ከፍተኛ የሚባል ነው። እስካሁን ድረስ በየቀኑ የምንሰማቸው ዜናዎች በጣም ይዘገንናሉ። ብዙ ሰዎች ላይ ብዙ ቤቶች ላይ የገባ ነገር ሆኗልና የብዙ ሰዎችንም ህይወት እያመሰቃቀለ የሚገኝ ነገር ነው። እንግዲህ እስከዛሬ ድረስ መፍትሄ ይሆናሉ ተብሎ የሚታሰቡ ነጥቦች በተለያየ መንገድ ይጠቀሳሉ። የተለያዩ አካላት ሀሳባቸውን ያስቀምጣሉ። እኛም በዚህ በሚዲያችን በኩል ብዙ ጊዜ ስለ እንዲህ አይነት ነገሮች እናነሳለንና እንኳንስ አይደለም የሞት ዜና ሊቆም ይቀርና የአደጋው ብዛት እንኳን ሊቀንስልን አልቻለም። ብዙ ቤተሰብ አስተዳዳሪዎች የልጅ እናት ወይ አባት ደግሞ ወጣቶች ሆኑና ጧሪ ቀባሪ የሌላቸው ወላጆቻቸውን ትተው የሚሞቱ ሰዎች በጣም እየተበራከቱ ነው። በየጊዜው በእንዲህ አይነት መንገድ እየሰማን ነው የምንገኘው። ለማንኛውም አሁንም ቢሆን ጥንቃቄ ያስፈልጋል። ይህን ሁሉ ነገር ግን ማስቆም የሚችለው ፈጣሪ ነውና ፈጣሪ ይጠብቃል ለማለት እንፈልጋለን። ቀደም ብለን በመግቢያችን ላይ ከነሳናቸው ነጥቦች መካከል የተወዳጁ ድምፃዊ የሰማኸኝ በለው ጉዳይ ነው። ሰማኸኝ በለው በኢትዮጵያ ሙዚቃ ውስጥ በጣም ከፍተኛ አሻራ ማሳረፍ ከቻሉ ተወዳጅ ድምፃውያን መካከል የሚመደብ ነው። በተለይ ደግሞ በባህላዊ ስራዎቹ እጅግ ተወዳጅ ታዋቂም ጭምር ነው። እስካሁን ድረስ ወደ 7 የሚደርሱ የሙዚቃ አልበሞችን ሰርቷል። በነጠላ ሙዚቃዎች ደግሞ ከ20 በላይ ስራዎችን በመስራት ይታወቃል። እያንዳንዱ የሚሰራቸው ስራዎች ከአልበም እስከ ነጠላ ሙዚቃ በየትኛውም አካባቢ ላይ ተደማጭ፣ ከዚያ ውጪ የእያንዳንዳቸው የሚዘፍንባቸውን አካባቢዎች ባህል፣ አለባበስ፣ ወግና ስርዓትን ጭምር አጉልተው የሚያሳዩ መሆናቸው ይታወቃል። እውቁ ድምፃዊ ሰማኸኝ በለው ሰሜ ባላገር በሚል መጠሪያ ነው በስፋት የሚታወቀው። በአድናቂዎቹ በወዳጆቹ ዘንድ ይህ ስም
በዋና መጠሪያነት ይታወቃል ማለት ነው። ሰማኸኝ ብዙ ጊዜ መድረክ ላይ በሚወጣበት ጊዜ ቁምጣ ይለብሳል። የባህላዊ ልብሶችን አድርጎ ነው የሚወጣውና ቁምጣ ለባሹ ሰሜ በሚልም ነው ደግሞ ሌሎች ሰዎች የሚጠሩት ማለት ነው። ድምፃዊው የተወለደው በ1958 ዓ.ም በባህር ዳር ወረዳ እንደሆነ ይነገርለታል። ከልጅነቱ ጀምሮ ታዲያ ለሙዚቃ እንዲሁም ለድራማና ለውዝዋዜ ወይም ለዳንስ ከፍተኛ ዝንባሌ እንደነበረው ይነገራል። ህዳር 11 ቀን 1978 ዓ.ም ግሽ አባይ ኪነት የውዝዋዜ ባለሙያ ለመቅጠር ማስታወቂያ አውጥቶ ነበር በሰዓቱ። በወቅቱ ታዲያ ይህንን ማስታወቂያ የተመለከተው ሰሜ ባላገር ወደ ስፍራው በማቅናት እኔ መወዳደር እፈልጋለሁ በማለት ሐሳቡን ያቀርባል። ተመዘገበ። ከዚያም ከተወዳዳሪዎቹ መካከል ድንቅ ብቃቱን በማሳየት በዳኞቹ ወይም ደግሞ በቀጣሪዎቹ አማካኝነት ከፍተኛ ድምፅ አግኝቶ ግሽ አባይን ተቀላቀለ። በጣም የገረመኝ ነገር ልንገራችሁ። በዚያ ሰዓት ሰሜ ባላገሩ በአንድ ጽህፈት ቤት ውስጥ በመዝገብ ቤት ተቀጥሮ ይሰራ ነበር። ደሞዙ ደግሞ 127 ብር ነበረ። ወደ ግሽ አባይ ሲገባ ግን በስንት ብር እንደተቀጠረ ታውቃላችሁ? 30 ብር ብቻ ነው የተቀጠረው። እንግዲህ ወደ 100 ብር የሚጠጋ ደሞዙን ቀነሰ። በዚያ ሰዓት 100 ብር 127 ብር እንዲህ አይነት ገንዘቦች ምን ያህል ዋጋ እንደነበራቸው ይታወቃል። እና በጣም በሚገርም ሁኔታ ግን ለሙዚቃ፣ ለኪነ ጥበብ፣ ለዳንስ፣ ለውዝዋዜ ከነበረው ፍቅር የተነሳ ያንን ደሞዙን ትቶ ነበር የገባውና ይሄ በጣም የሚያስገርመኝ ታሪኩ ነው። ሰሜ ባላገሩ ስለዚህ ጉዳይ ሲናገር ለሙያው የከፈልኩት ዋጋ ነው ይል ነበረም። ቁምጣ አድርጎ መድረክ ላይ በመውጣት በርካታ ባህላዊ ዘፈኖችን ተጫውቷል። በ1980ዎቹ አጋማሽ ወደ አዲስ አበባ ከመጣ በኋላ የራሱን የባህል ምሽት ክበብና እንዲሁም ባንድ በማቋቋም መስራቱ ነው የሚነገርለት። ከአንጋፋው ድምፃዊ ይሁኔ በላይና አንሙት ጋር በመሆንም በሰሩት አንቱየዋ በተሰኘው በኢትዮጵያ ቴሌቪዥን በተቀረጸው ሙዚቃዊ ድራማ አማካኝነት በስፋት ይታወቃል። ሰማኸኝ በለው አንቱየዋ እነሱ እኮ ልጆች ናቸው የጫወቱ በጊዜያቸው። ቀደም ሲልም እንደነገርኳችሁ ሰማኸኝ በለው በሙዚቃ ስራ ወይም በድምፃዊነት ብቻ አይደለም የሚታወቀው። በጣም በሚገርም ሁኔታ እስካሁን ከሰራቸው ከተጫወታቸው ሙዚቃዎች በተጨማሪ 50 የሚደርሱትን ዜማዎቻቸውን መስራት ችሏል። ስለዚህ የዜማ ደራሲም ጭምር ነው ማለት ነው። ከዚህ ባለፈ ተወዛዋዥ ነው። የሙዚቃ መሳሪያ መጫወት ይችላል። ተዋናይም ጭምር ነው። በተለያዩ ቲያትሮች ላይ እንደሰራ የህይወት ታሪኩ ያስረዳል። ሰሜ የባላገር ፍቅር በተሰኘው ቲያትር ላይ ባላገሩ የሚል ገጸ ባህሪ ወክሎ ነው መስራት የቻለው። ስለዚህ የቲያትር ባለሙያም ጭምር ነው ማለት ነው ሰሜ። ሰማኸኝ በለው በጣም ከሚወደድበትና መልካም ስነ ምግባር አለው ከሚባልበት ነገር ውስጥ አንዱ የትዳር ህይወቱ ነው። የትዳር ህይወቱ ረጅም ዓመት የተመሰረተ ልጆችን አፍርቶ ወልዶ ከብዶ ለዚህ ቁም ነገር ሁሉ መድረስ የቻለበት እንደሆነ ይነገራል። ታዲያ ያላችሁ በሰዓቱ በግሽ አባይ ኪነ ጥበብ ቡድን ውስጥ ተወዛዋዥ ከነበረችው ገበያነሽ አባተ ጋር የትዳር ህይወት ከመሰረተ በኋላ በመከባበር በታላቅ ፍቅር እርስ በርስ በመነጋገር በመወያየት ያሳለፈው የትዳር ህይወቱ እንደሆነ ነው የሚነገርለት። የሚገርማችሁ በ1983 ዓ.ም ነው የትዳር ህይወቱን የጀመረው። ከዚያ ጊዜ ጀምሮ ባለቤቱን አፍቅሮ ባለቤቱን አክብሮ እሷም ወዳው አክብራው ጸጥ ባለ መንገድ በተረጋጋ መንገድ ወደ 35 ዓመታት ያክል በትዳር ቆይቷል ማለት ነው። በዚህ የትዳር ህይወቱ 3 ልጆችን ነው ማፍራት የቻለው። እነዚህ ልጆቹ አንደኛው ኢንጂነር ነው፣ ሌላኛው አርኪቴክት ነው፣ ሶስተኛው ደግሞ በራሱ ቢዝነስ ላይ እየተንቀሳቀሰ የሚገኝ ነው። 3 ወንድ ልጆችን ማግኘት ችሏል። ታዲያ እነዚህ ልጆች የምኮራባቸው የምወዳቸው ትዳሬ ያስገኘኝ ትልቅ በረከቶች ናቸው በማለት ነበር ሲመሰክር የነበረው። እኔ ራሴን ችዬ መንቀሳቀስ የምችል ሰው በሆንም እነሱ ግን እኛን ቤተሰቦቻቸውን ለማገዝ ለመርዳት ፍጹም ፈቃደኛ ጥሩ ስነ ምግባር ያላቸው ልጆች ናቸው ከፈጣሪ ዘንድ የተሰጡኝ በማለት ሲናገር ነበር። እንግዲህ የሰማኸኝ በለው ልጆች ወደ ሙዚቃው ዓለም ብዙም ትኩረት የላቸውም። በራሳቸው አሁን በነገርኳችሁ ሙያ ውስጥ ነው እየተንቀሳቀሱ የሚገኙት።
እንግዲህ ድምፃዊ ሰማኸኝ በለው ሰሜ ባላገር የተባለበትን ምክንያት ከዚህ ቀደም ለቁም ነገር መጽሔት በሰጠው ቃለ መጠይቅ ላይ ተናግሮ ነበር። ቀደም ብዬም እንደነገርኳችሁ በዚያ ሰዓት በስፋት መድረክ ላይ በሚወጣበት ጊዜ ቁምጣ አድርጎ ነበር የሚወጣው። በአንድ በኩል ዱላውን ይዛል፣ በሌላ በኩል ደግሞ ማይኩን ይጨብጣል። በጣም ደስ የሚያሰኝ ባላገር ለዛ የነበረው ሰው በመሆኑና የገጠሩን ማህበረሰብ የሚወክል ልዩ አለባበስ እንዲሁም ባህል ስለነበረው ሰሜ ባላገር የሚል መጠሪያ ተሰጥቶታል። ከዚህ ባለፈ የሚያቀርባቸው የሚሰራቸው ስራዎችም ጭምር የባላገሩን የገጠሩን ማህበረሰብ የሚወክል ሆኖ በመገኘቱ ሰሜ ባላገር የሚለው ስሙ እስከዛሬ ድረስ አብሮት የቆየ ነው። ሰማኸኝ በለው ሰሜ ባላገር የሚለውን ስሙን እንደ አዲስ ያላበሰበትና እንደገና ያጠናከረው ነገር ከሙዚቃ ስራው በተጨማሪ የባላገር ፍቅር በተሰኘው በኢትዮጵያ ብሔራዊ ቲያትር ውስጥ በቀረበው የመድረክ ስራ ላይ ከነ ቁምጣው ብቅ በማለቱ ባላገሩ በሚል መጠሪያም በመተወኑ ይህ እንደ አዲስ ሰሜ ባላገር የሚለውን ስሙን አጠናክሮት ቀጥሏል። ከባህል ሙዚቃ ዘፋኞች ለባህሩ ቃኝና ለአሰፋ ባተ ልዩ አክብሮት ያለው ሰማኸኝ በለው በ1990ዎቹ አጋማሽ ላይም የመኪና አደጋ ደርሶበት ነበር። ሐምሌ 7 1994 ዓ.ም በወቅቱ እሁድ ቀን ነበር። ሌሊት ላይ ነበር። ከኦሎምፒያ ወደ ባምቢስ አቅጣጫ መኪና እያሽከረከረ በነበረበት ጊዜ የመኪና አደጋ ተከሰተ። ይህ የመኪና አደጋ ፍጹም ያልታሰበ ድንገተኛ እንደነበር በተደጋጋሚ ሲናገር ተደምጧል። አደጋው ከተከሰተ በኋላ መኪናው ከነበረበት ቦታ ተገልብጦ ድልድይ ውስጥ ገባና በጣም ከፍተኛ ጉዳት ደረሰ። ሰማኸኝ በለው በህይወት ተረፈ። ነገር ግን አብሮት የነበረው የታዋቂው የዜማና የግጥም ደራሲ ተስፋዬ ለሜሳ ልጅ አብሮ ስለነበር ህይወቱ አለፈ ማለት ነው። ይህ በህይወቱ በጣም አሳዛኝ ክስተት እንደነበር ነው ሰሜ የሚናገረው። እንግዲህ ሰሜ ለህክምና ወደ እስራኤል ሀገር አመራ። ህክምናውን ተከታተለ፣ በጤና ተመለሰ ማለት ነው። ወደ ኢትዮጵያ ሲመለስ ግን በሰው መግደል ወንጀል ተጠርጥሮ በፖሊስ ቁጥጥር ስር ውሎ እንደነበር ከዚያም አልፎ ደግሞ እስር ቤት ውስጥም ገብቶ መቆየቱን ይናገራል ሰማኸኝ። በአመክሮ ተለቀቀና እንደገና ወደ ስራው ተቀላቀለ። ታዲያ ከእስር ቤት ከወጣ በኋላ የሙዚቃ ስራውን እያከናወነ ህይወቱንም በመልካም መንገድ እየመራ ነገር ግን ቀስ በቀስ የሰውነት ክብደት መጨመር ወይም የውፍረት መጨመር ነገር እያጋጠመው መጣ። ይህ ነገር ሳላስበው በድንገት የሆነ ነው በማለት ይናገራል። ታዲያ ይህንን ተከትሎ የተለያዩ አስተያየቶች በማህበራዊ ሚዲያ ላይ በተደጋጋሚ ሲሰጥበት ሰነባብቶ ነበር። በጣም በሚያስገርም ሁኔታ ወደ 115 ኪሎ ግራም አካባቢ ደርሶ ነበር። ይህ ክብደትም በጣም አስፈሪ የሚባል ክብደት እንደነበር ነው የሚናገረው። ነገር ግን ቀስ በቀስ ኪሎ እየቀነሰ እንደነበር ተናግሯል። 10 የሚያክሉ ኪሎዎችንም ቀንሻለሁ በማለት ነበር ከዚህ ቀደም በተለያዩ ቃለ መጠይቆች ላይ ሲናገር የነበረው። እንግዲህ ይህንን የሰውነት ውፍረቱን ተከትሎ ታዲያ የጤና እክል ሊገጥመው ይችላል በማለት ብዙ ሰዎች ስጋታቸውን ሲገልጹ ነበር። ምክንያቱም ውፍረት ሲመጣ የሚያመጣው መዘዝ ብዙ በመሆኑ እንደዚህ አይነት ነገሮች ሊከሰቱበት ይችላሉ እያሉ ብዙ ሰዎች ሲናገሩ ነበር። እንዲያውም አንዳንዶች ይሄማ የጤና አይደለም ህመም ቢኖርበት ነው እንጂ እንዲህ ሆነው እንዲህ የወፈረው እያሉ በጣም ከመወፈሩ የተነሳ እንዲህ አይነት አስተያየቶችን ሲያቀርቡ ነበር። እሱ ደግሞ በሰጠው ምላሽ ልክ ነው፣ ውፍረቴ በጣም ጨምሯል፣ ክብደቴ ከፍተኛ ሆኗል፣ ነገር ግን ተመርምሬ ምንም አይነት ህመም የለብህም ተብያለሁ፣ ነፃ ነኝ እግዚአብሔር ይመስገን በማለት ነበር ሐሳቡን ያስቀምጠው። እንግዲህ አንዳንድ ሰዎች ለጊዜው ነፃ ቢሆንም ህመም ባይኖርበትም እንኳን ይህ ውፍረቱ ግን ካልቀነሰና መፍትሄ ካልተበጀለት ወደፊት ከፍተኛ ችግር ሊፈጥርበት ይችላል፣ ህመም ሊያስከትልበት ይችላል በማለት ሐሳባቸውን እንዲሁም ግምታቸውን ሲያስቀምጡ ነበር። እሱ ደግሞ እኔም ቀስ በቀስ ለመቀነስ ሞክራለሁ እያለ ነበር ሲናገር የነበረው። ከውፍረቱ ጋር ተገናኝቶ ካነሳቸው ነጥቦች መካከል ቀደም ሲል አያቶች ላይ ውፍረት ነበረ ወይም ደግሞ በዘር የሚመጣ ውፍረት አለብን በማለት ይናገራል። ነገር ግን እሱ ብቻ ሳይሆን የራሴም ስንፍና ጭምር ከፍተኛ ውፍረት ላይ እንድደርስ አድርጎኛል። እኔ ብዙ ጊዜ የምንቀሳቀስ ሰው አይደለሁም። ስራ ሄዳለሁ፣ ከስራ መልስ ቤት እቀመጣለሁ፣ ስራ ከሌለኝ ከጓደኞች ጋር እዝናናለሁ፣ እጫወታለሁ እንጂ ብዙ እንቅስቃሴ ሰው አይደለሁም። ብዙ ጊዜ ቁጭ ብዬ ነው ማሳልፈው በማለት ይናገራልና ቁጭ ማለት እንቅስቃሴ አለማድረግ፣ ስፖርታዊ ክንዋኔዎችን አለማድረግ ምን ያህል አደጋ እንዳለው አስገንዝቧል። ከዚህ ቀደም በነበረው ሂደቱ ድምፃዊው ህይወቱ ከማለፉ ጥቂት ጊዜያት ቀደም ብሎ በነበረው የክብደት መቀነስ ፈታኝ ጉዞ ላይ
በ7 ሳምንታት የሕክምና ክትትል 10 ኪሎ ግራም ያክል መቀነሱን ከዚህ ቀደም በከፍተኛ ተነሳሽነትና ደስታ ነበር ሲገልጽ የነበረው። ይህንንም ጉርሻ ገጽ በዘገባ አመላክቶናል። በወቅቱም ሕክምናውን በቅርበት ለሚከታተሉ ባለሙያዎች ያለውን ጥልቅ ምስጋና እያቀረበ ለተመልካቾቹ ጥረቴን አበርቱልኝ፣ በጣም ወዳችኋለሁ በማለት ያሳየውን የቀረቤታና የትህትና መንፈስ የብዙዎች ልብ የነካ ነበር። እንግዲህ በእንደዚህ አይነት ጥሩ መንፈስ ላይ ጥሩ ሂደት ላይ የነበረው ሰማኸኝ በለው በዛሬው ዕለት ግን ህይወቱ ማለፉን ተሰምቷል። እንግዲህ የሰማኸኝ አሟሟት ብዙ ሰዎችን አስደንግጧል። በርካቶች በማህበራዊ ሚዲያ ላይ ሀዘናቸውን እየገለጹ ነው የሚገኘው። ታዋቂ ድምጻውያን ትልልቅ የሚባሉ ሚዲያዎችም ጭምር የሰማኸኝ በለውን ህልፈተ ህይወቱን አስመልክቶ በርካታ ዘገባዎችና መልእክቶችን እያስቀመጡ ነው የሚገኘው። ሌሎች ደግሞ የሀዘን መግለጫቸውንም ጭምር እየተናገሩ ይገኛሉ። እንግዲህ የሰሜ ህልፈት ድንገተኛ ነው ተብሏል። ምናልባት ሌላ ያልታወቀ ምስጢር ካለም ከቅርብ ወዳጆቹ እንዲሁም ጓደኞቹ ወይ ደግሞ ቤተሰቦቹ የሚሰማ ነገር ይኖራል ብለን እናስባለን። ከሌለም ግን እንግዲህ በጣም በሚያሳዝን ሁኔታ በእንዲህ አይነት መንገድ ነው ህይወቱ ያለፈው። ተወዳጁ ድምጻዊ ሰማኸኝ በለው ነፍስ ይማርልን ብለን መልካም ምኞታችንን ወደ ፈጣሪ በኩል እናቀርባለን። ከዚህ በተጨማሪ ቤተሰቦቹ፣ ወዳጆቹ እንዲሁም ጓደኞቹም ጭምር ሁሉም መጽናናትን ይስጥልን ለማለት እንፈልጋለን በሚዲያችን ስም። እናንተ ደግሞ ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ ደግሞ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። ዛሬም ሰሞንኛ አነጋጋሪ የተባሉ ጉዳዮችን እንዲህ አቀርበንላችኋል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው በአዳዲስ ጉዳዮች እስክንገናኝ ሰላም ሆኖልን